ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹን እየመራው አብሬያችሁ ቆይታ ማድረገውን ይፍራታ ጥላው ነኝ መልካም ቆይታ ኢትዮጵያና ላይቤሪያ በተለያዩ ጉዳዮች ላይ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ እና የላይቤሪያ ሪፐብሊክ ፕሬዝዳንት ጆሴፍ ንዩማ ቦአካይ ከሁለትዮሽ ስብሰባቸው ቀጥሎ ሁለት የመግባቢያ ስምምነቶች ለውጥ ላይ ተገኝተዋል። ስምምነቶቹ በትምህርት፣ በሰው ሰራሽ አስተውሎት፣ በሳይንስና ቴክኖሎጂ ዘርፎች ላይ በማተኮር ለወደፊት ትብብራችን እንደ ስትራቴጂካዊ መሰረትና ተግባራዊ ፍኖተ ካርታ እንደሚያገለግሉ የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። የትብብር ማዕቀፉ ኢትዮጵያና ላይቤሪያን በማጣመር ለአህጉራዊ ትስስር ዋነኛ አንቀሳቃሽ ኃይል ከመሆን ባለፈ የአፍሪካ ሀገራት በእውነተኛ ትብብር ምን ሊያሳኩ እንደሚችሉ እንደ ታላቅ ተምሳሌት የሚጠቀስ መሆኑም ተገልጿል። በጤና ዘርፍ የሰው ሰራሽ አስተውሎት አጠቃቀምን ለማሳደግ የሚረዳ ውይይት ተካሄደ። የጤና ሚኒስትር ዶክተር መቅደስ ዳባ ከኪድስ ፋውንዴሽን ልዑካን ቡድን ጋር በጤና ዘርፍ የሰው ሰራሽ አስተውሎት አጠቃቀምን ማሳደግ ላይ ያተኮረ ውይይት አካሂዷል። በውይይቱ ሚኒስትሯ በሰው ሰራሽ አስተውሎት የታገዙ የምርመራ መሳሪያዎችን ለማስገባትና በጤና ስርዓት ውስጥ አጠቃቀሙን ለማሳደግ በትኩረት እንደሚሰራ ገልጸዋል። ጤና ሚኒስቴር በመላ ሀገሪቱ የጤና አጠባበቅ አገልግሎቶችን ለማሻሻል በሚደረገው ጥረት በጤናው ዘርፍ የሰው ሰራሽ አስተውሎት አጠቃቀምን ለማሳደግ የአጋር ድርጅቶችና ሁሉም ባለድርሻ አካላት ድጋፍ ተጠናክሮ እንዲቀጥል ተጠይቋል። የቴክኒክና ሙያ ተቋማት ለዲጂታል ኢትዮጵያ ግንባታ ያላቸውን ሚና ለማጠናከር ትኩረት መሰጠቱን የስራና ክህሎት ሚኒስቴር ገለጸ። ለዝርዝሩ አማሩ ገብሩ በስራና ክህሎት ሚኒስቴር የትምህርትና ክህሎት ለስራ ፕሮጀክት ለ12 ክልሎችና 2 ከተማ አስተዳደሮች የስራና ክህሎት ቢሮዎች የአይሲቲ መሰረተ ልማት ድጋፎችን አድርጓል። ከድጋፎቹ መካከል ኮምፒውተሮች፣ የኔትወርክ መሰረተ ልማት ቁሳቁሶች፣ ለቪዲዮ ኮንፈረንስ የሚያገለግሉ ቴሌቪዥኖች፣ የኤሌክትሪክ ማመንጫ ጄኔሬተሮችና ሶላር ፓኔሎች ይገኙበታል። በሚኒስቴሩ የትምህርትና ክህሎት ለስራ ፕሮጀክት አስተባባሪና የኢፌዴሪ የቴክኒክና ሙያ ስልጠና ኢንስቲትዩት ምክትል ዋና ዳይሬክተር ረዳት ፕሮፌሰር ሀፍቶም ገብረ እግዚአብሔር እንደገለጹት የስልጠና ማዕከላትን በዘመናዊ መንገድ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የመሰረተ ልማት ማሟላት ውጤታማ ተግባራት ተከናውነዋል። ሚኒስቴሩ ከልማት አጋሮች ጋር በመተባበር 70 ኮሌጆች አስፈላጊው መሰረተ ልማት እንዲሟላላቸው መደረጉን ጠቁመው በዚህም የስልጠና አቅምን ከፍ ያደረጉ ውጤቶች እየተገኙበት ነው ብለዋል። ፕሮጀክቱ ለ12ቱ ክልሎችና ለ2ቱ ከተማ አስተዳደሮች ድጋፍ ያደረገው የአይሲቲ መሰረተ ልማቶች ዲጂታል ኢትዮጵያን እውን በማድረግ ሂደት አይነተኛ ሚና እንዳለውም አክለዋል። ድጋፉ እንደ ሀገር ተግባራዊ በመደረግ ላይ ያለው የ5 ሚሊዮን ኮደር ስልጠና መርሃ ግብርን ስኬታማ ከማድረግ አኳያ ፋይዳ እንዳለውም አብራርተዋል። የአዲስ አበባ ከተማ ስራና ክህሎት ቢሮ ምክትል ቢሮ ኃላፊ ዳግማዊት ግርማ ወጣቱ የዲጂታል ክህሎትን አዳብሮ የርቀት ስራዎችን ጨምሮ አዳዲስ የስራ ዕድሎች ተጠቃሚ እንዲሆን እየሰራን ነው ብለዋል። የቴክኖሎጂ መሰረተ ልማቶች መገኘታቸው ለስራው መቃናት ትልቅ አበርክቶ እንዳለውም ተናግረዋል። የኦሮሚያ ክልል ስራ ዕድል ፈጠራና ክህሎት ቢሮ ምክትል ኃላፊ ነስረዲን ቃዲ በበኩላቸው በክልሉ ከመደበኛ ስልጠና ባሻገር የነዋሪዎችን የዲጂታል ክህሎት ለማሳደግ ያለመ ህዝባዊ ስልጠና መርሃ ግብር ተጀምሯል። ዛሬ የተገኘው ድጋፍ ስራውን ውጤታማ በሆነ መልኩ ለመፈጸም ትልቅ ሚና ይጫወታል ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የስራና ክህሎት ቢሮ ምክትል ኃላፊ አለሙ ገብሬ እንደገለጹት ድጋፉ በክልል የሚገኙ የስልጠና ማዕከላት ስልጠናዎችን በጥራትና ዘመናዊ በሆነ መልኩ ተደራሽ እንዲያደርጉ ተጨማሪ አቅም ይፈጥራል ብለዋል። ኢትዮጵያ በስንዴ ልማት ስኬት ለአፍሪካ ተምሳሌት መሆኗ ተገለጸ። የአፍሪካ አረንጓዴ አብዮት ጥምረት አግራ ቦርድ ሊቀመንበር ኃይለማርያም ደሳለኝ ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለአፍሪካ ሀገራት በምሳሌነት የሚጠቀስ ነው። አማሩ ገብሩ ዝርዝር አለው። የቀድሞው የኢትዮጵያ ጠቅላይ ሚኒስትር የአግራ ምስረታ 20ኛ ዓመትን ምክንያት በማድረግ በተካሄደው የከፍተኛ ባለሙያዎችና የሥራ ኃላፊዎች ውይይት ላይ እንደተናገሩት ግብርና ለአፍሪካ የምግብ ዋስትናና የኢኮኖሚ እድገት የጀርባ አጥንት ነው ብለዋል። ኢትዮጵያ ባለፉት ዓመታት የግብርና ኤክስቴንሽን ስርዓትን በማጠናከርና በመምራት ምርትና ምርታማነትን ማሻሻል ችላለች። በስንዴ ልማት ብቻ ሳይሆን በእንስሳት ሀብትና በሌሎች የግብርና ዘርፎችም የአርሶ አደሮችን ተሳትፎ በማሳደግ በአህጉሪቱ ተጠቃሽ ለውጥ ማምጣት እንደቻለች አብራርተዋል። አግራ በ2006 ዓ.ም የተመሰረተ ሲሆን አነስተኛ አርሶ አደሮችን በግብዓትና በቴክኖሎጂ በመደገፍ የግብርና እድገትን ለማሳለጥ ያለመ ነው። ተቋሙ የተሻሻለ የዘር ብዜት፣ የአፈር ጤናማነትን ማስጠበቅና ለግብርና ምርቶች የገበያ ዕድል በማመቻቸት የምግብ ዋስትናን ለማረጋገጥ ይሰራል። በአፍሪካ ህብረት የገጠር ልማት ክፍልና የግብርናና ምግብ ዋስትና ዘርፍ ኃላፊ ዶክተር ጃኔት ኢደሜ በበኩላቸው የግብርና ሽግግር የኢኮኖሚ ዕድል ብቻ ሳይሆን የደህንነትና ሉዓላዊነት ጉዳይ መሆኑን ገልጸዋል። ቀጣይ ትውልዱን
በማጠናከር ግብርናን ለአፍሪካ ዘላቂ እድገትና ልማት መጠቀም እንደሚገባም አመልክቷል። የባህር ዳር ነዋሪ የሆነው ብሩክ ወንዲፍራው የተባለ ወጣት 4 ሰው የመጫን አቅም ያለው ባለ 4 እግር ተሽከርካሪ ሰራ። ከባህር ዳር ቴክኒክና ሙያ ኮሌጅ በአውቶ ኤሌክትሪክ ዘርፍ የተመረቀው ወጣት ብሩክ ወንዲፍራው ከዚህ ቀደም የተለያዩ ኢንዱስትሪ ማሽኖችን የሰራ ሲሆን አሁን ደግሞ ሙሉ በሙሉ በሀገር ውስጥ ጥሬ ዕቃዎች የተሰራች ባለ 4 እግር መኪና ይፋ አድርጓል። ተሽከርካሪዋ ባለ 300 ሲሲ ሞተር ተገጥሞላታል። እንዲሁም በአንድ ጊዜ 4 ሰዎችን የመጫን አቅም ያላትና ከባጃጅ በተሻለ ፍጥነት የምትጓዝ ሲሆን ከ400 ኪሎ ግራም በላይ ክብደት አላት። ወጣቱ መኪናዋን ሰርቶ ለማጠናቀቅ ከ350 ሺህ ብር በላይ ወጪ አድርጎባታል። ከዚህ ቀደም ከብረታ ብረት ቅሪቶችና ቁሶች፣ ጄኔሬተሮችን፣ የልብስ ማጠቢያ ማሽኖችን፣ የሳሙና ማምረቻ ማሽኖችን፣ የመኖ ማቀነባበሪያና ሌሎች የኢንዱስትሪ መሳሪያዎችን መስራቱን ተናግሯል። የፋይናንስና የቁሳቁስ ድጋፍ ካገኘ በቀጣይ በነዳጅና በኤሌክትሪክ የሚሰሩ ዘመናዊ ተሽከርካሪዎችን የማምረት እቅድ አለው። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። እስራኤላውያን ሂዝቦላ አሁንም አልተዳከመም ብለው እንደሚያምኑ ተናገሩ። ውስን ዜጎች ከኢራን ጋር የሚደረገው የተኩስ አቁም እንደሚደግፉ አስተያየት ሰጥተዋል። የኢየሩሳሌሙ ኢብራይስት ዩኒቨርሲቲ ከሰሞነኛው የኢራን ጦርነት ጋር በተገናኘ እስራኤላውያን ምን ይላሉ በሚል መጠይቅ አዘጋጅቶ ጥናት አካሂዷል። ጥናቱ ከ1312 እስራኤላውያን ያካተተ ነበር። በዚህም አብዛኞቹ ምላሽ ሰጪዎች በኢራን ሆነ በሊባኖስ የሚገኘው ሂዝቦላ ገና አልተዳከሙም ብለው እንደሚያምኑ ተናግረዋል። በአሜሪካና በእስራኤል የተሰነዘሩ ጥቃቶችን ቢሆኑ ጠላቶቻቸውን እንዳላዳከሙ ነው የሚያምኑት። ከምላሽ ሰጪዎቹ መካከል 2/3 እስራኤላውያን በጦርነቱ ዋጋ እየከፈሉ ቢሆንም በዋሽንግተንና በቴህራን መካከል እየተካሄደ ያለው የተኩስ አቁም ስምምነት ግን እንቃወማለን ብለዋል። 39.5% ያህሉ ምላሾቹ በቴህራን ላይ የሚሰነዘረው ጥቃት መቀጠል እንዳለበት ሲገልጹ 41.4% የሚሆኑት ደግሞ የተኩስ አቁሙ ሊከበር እንደሚገባ ሀሳባቸውን ሰጥተዋል። ገሚሶቹ በጦርነቱ ዙሪያ ተስፋ መቁረጥ፣ ግራ መጋባትና እልህን የመሳሰሉ ስሜቶች ውስጥ እንደሚገኙ የኢብራይስት ዩኒቨርሲቲ ጥናት አመላክቷል ሲል አረብ ዊክሊ ዘግቧል። ዓለማችን ከፍተኛ የኃይል ቀውስ ውስጥ የመውደቅ ዕድሏ ሰፊ ነው ሲል ዓለም አቀፉ የገንዘብ ድርጅት አሳሰበ። የነዳጅ ዋጋ በ2 በመቶ የመጨመር አፋፍ ላይም ነው ተብሏል። ማለት ደመላሽ ተጨማሪ አላት። አይኤምኤፍ ባወጣው አዲስ መረጃ ኢራን፣ አሜሪካና እስራኤል የገቡበት ጦርነት በዚሁ የሚቀጥል ከሆነ ሊከሰት የሚችለውን የኃይል ቀውስና የዋጋ ጭማሪ ስጋት ጠቁሟል። የተቋሙ ከፍተኛ የምጣኔ ሀብት አማካሪ እንደገለጹት የዓለም ኢኮኖሚ አሁን ላይ ከፍተኛ መንገጫገጭ ውስጥ እንደሚገኝና በዚሁ ከቀጠለ ከ1980 ወዲህ የታየ አራተኛው አስከፊ ክስተት እንደሚሆን ተናግረዋል። በዚህም እየተባባሰ ባለው የመካከለኛው ምስራቅ ግጭት ሳቢያ ዓለም ከዚህ ቀደም አይታ የማታውቀው የኃይል ቀውስ ውስጥ ልትወድቅ ትችላለች ሲልም አስጠንቅቋል። ከነዳጅና የተፈጥሮ ጋዝ ቀውስ ጋር በተገናኘ ዋጋው ከ100 እስከ 200 በመቶ ሊያሻቅብ ይችላል የሚል ትንበያውን አስቀምጧል። ይህን ተከትሎ የኢኮኖሚ ድቀትና የአቅርቦት መስተጓጎል ዓለማችንን የሚጠብቋት ቀውሶች ስለመሆናቸውም አሳስቧል። ከዋጋ ግሽበት ጋር በተገናኘ ዘንድሮ የዋጋ ግሽበቱ 4.4 በመቶ ይደርሳል ተብሎ እንደሚጠበቅና ይህም የእያንዳንዱን ሰው የዕለት ተዕለት ኑሮ በእጅጉ እንደሚጎዳ አመላክቷል። ከዚሁ ጋር በተገናኘ ቀላል የማይባል የኢኮኖሚ ድቀት እንደሚጠብቃት አይኤምኤፍ ጠቁሟል። የዓለም የኢኮኖሚ እድገት ወደ 2 በመቶ ዝቅ እንደሚል፣ ይህም ዓለምን በይፋ ወደ ኢኮኖሚ ውድቀት እንደሚከት አስጠንቅቋል። ሌላኛው የጦርነቱ መዘዝ የአቅርቦት መስተጓጎልን ማስከተሉ ነው ያለው አይኤምኤፍ በተለይም በኢራን አካባቢ በሚገኙ የባህር መስመሮች ላይ የሚደረጉ እገዳዎችና ጥቃቶች የነዳጅ አቅርቦትን በማስተጓጎል ገበያው እንዲፈተን እያደረጉ ይገኛሉ ብሏል። እነዚህ ቀውሶች የእያንዳንዱን የዓለም ሕዝብ በር ወደ ማንኳኳት መሸጋገሩም አይቀሬ ነው ሲል አሳስቧል። የእስራኤልና የሊባኖስ ልዑክ ቡድን ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በመሆን በዝግ ውይይት መጀመራቸው ተነገረ። እስራኤልና ሊባኖስ ፊት ለፊት ተገናኝተው ውይይት ሲያደርጉ ይህ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ ነው። ዝርዝሩን ሄሮዳይ ንጉሴ ታቀርበዋለች። ከአሜሪካ ወገን ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር በሊባኖስ የአሜሪካ አምባሳደር ሚሼል ኢሳ እንዲሁም በመንግስታቱ ድርጅት የአሜሪካ አምባሳደር ማይክ ዋልዝ ተገኝተዋል። በአሜሪካ የሊባኖስ አምባሳደር ናዳ ሀምዴህና የእስራኤሉ አምባሳደር ይቼል ሌተር አገራቸውን በመወከል በውይይቱ ላይ እየተሳተፉ ነው። የሁለቱ አገራት ውይይት በእስራኤልና ሂዝቦላህ መካከል ለወራት ከተካሄደው ውጊያ በኋላ የሚደረግ ሲሆን ጦርነቱንም ሊያስቆም እንደሚችል ተስፋ ተጥሎበታል። ሂዝቦላህ የኢራን ጦርነት ከተከፈተ ከሳምንታት በኋላ በሰሜናዊ እስራኤል የሮኬትና የድሮን ጥቃት በመፈጸም ጦርነቱን ተቀላቅሏል። እስራኤልም የቡድኑን ወታደራዊ አቅም ለማዳከም የአየር ጥቃትና የምድር ላይ ዘመቻ በመጀመሯ ከ2000 በላይ ሰዎች ተገድለዋል። እስራኤልና ሊባኖስ በአሜሪካ እየተነጋገሩ ባሉበት በአሁኑ ወቅት በእስራኤል ጦርና በሂዝቦላ መካከል ውጊያ እየተካሄደ ነው። የእስራኤል ጦር በትላንትናው ዕለት ባወጣው መግለጫ በደቡብ ሊባኖስ የሂዝቦላ የሽብር ድርጅት ኢላማዎች ያላቸውን 150 ስፍራዎች መደብደቡን አስታውቋል። ሂዝቦላ በበኩሉ ወደ እስራኤል ሮኬት ማስወንጨፉን በመግለጽ መግለጫ አውጥቷል።
ቻይና በመካከለኛው ምስራቅ ሰላምና መረጋጋትን ማስፈን ያስችላል ያለችውን ባለ 4 ነጥብ የውሳኔ ሀሳብ አቀረበች። አሜሪካ በሆርሙዝ የባህር ሰርጥ የጣለችው እገዳ አደገኛና ኃላፊነት የጎደለው ነው ስትልም ተችታለች። ሊዲያ ዝናቡ ተጨማሪ አላት። የቻይናው ፕሬዝዳንት ሺጂፒንግ በመካከለኛው ምስራቅ ሰላምና መረጋጋትን ለማስፈን የሚያስችል ባለ 4 ነጥብ የውሳኔ ሀሳብ ይፋ አድርገዋል። ፕሬዝዳንቱ የውሳኔ ሀሳቡን ያቀረቡት ከተባበሩት አረብ ኤሚሬትስ የአቡዳቢ አልጋ ወራሽ ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያን ጋር በቤጂንግ ተገናኝተው በተወያዩበት ወቅት ነው። ፕሬዝዳንቱ ያቀረቡት የውሳኔ ሀሳብ በሰላም አብሮ የመኖር መርህን መከተል፣ የሀገራትን ሉዓላዊነት የመጠበቅ መርህን ማክበር፣ ዓለም አቀፉ የህግ የበላይነት መርህን ተግባራዊ ማድረግ እንዲሁም የልማትና የደህንነት ቅንጅትን ማጠናከር የሚሉ ነጥቦችን በዝርዝር ያካተተ ነው። በሌላ በኩል አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን የባህር ላይ ከበባ አደገኛና ኃላፊነት የጎደለው ነው ስትል ቻይና እርምጃውን አጥብቃ ኮንናለች። ድርጊቱ ቀድሞውኑ ውጥረት በነገሰበት ቀጠና ውስጥ ያለውን ሁኔታ ይበልጥ ያባብሰዋል ስትልም አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስተር በቤጂንግ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከበባው ውጥረቱን ከማባባስ ባለፈ ቀድሞውኑ በጽኑ መሰረት ላይ ያልቆመውን የተኩስ አቁም ስምምነት የሚያናጋና በዚህ ስትራቴጂካዊ የውሃ መስመር ላይ ያለውን የባህር ላይ ጉዞ ደህንነት አደጋ ላይ የሚጥል ነው ብለዋል። አክለውም በሰርጡ ላይ ያለውን ውጥረት ለማርገብ ብቸኛው አማራጭ ሁሉን አካታች የተኩስ አቁም ማድረግ መሆኑን አጽንኦት ሰጥተው ተናግረዋል። ሁሉም ወገኖች ለተኩስ አቁም ስምምነቶች ተገዢ እንዲሆኑ፣ ለውይይትና ለድርድር ቅድሚያ እንዲሰጡ እንዲሁም ሁኔታዎችን በማርገብ መደበኛ የባህር ላይ ጉዞ በአስቸኳይ እንዲቀጥል ተጨባጭ እርምጃዎችን እንዲወስዱ ቃል አቀባዩ አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በኢራን ጦርነት ላይ ድፍረት ይጎላቸዋል አሉ። ዝርዝሩን ጸጋነሽ ተሰማ ታቀርበዋለች። ፕሬዚዳንት ትራምፕ ለጣሊያኑ ጋዜጣ ኮሮሬ ዴላ ሴራ በጣም ደንግጫለሁ፣ ድፍረት ያላቸው መስሎኝ ነበር፣ ነገር ግን ተሳስቻለሁ ሲሉ ተናግረዋል። አክለውም ሜሎኒ አሜሪካ እርሳቸውን በመወከል እንድትሰራ ያስባሉ ብለዋል። ፕሬዚዳንቱ ጠቅላይ ሚኒስትሯን የተቹት ሜሎኒ ትራምፕ በካቶሊክ ጳጳስ ላይ የሰነዘሩት ትችት ተቀባይነት የለውም ካሉ በኋላ ነው። ትራምፕ እርሷ ናት ተቀባይነት የሌላት፣ ምክንያቱም ኢራን የኒውክሌር ጦር መሳሪያ ቢኖራትና ጣሊያንን እድሉን አግኝታ በ2 ደቂቃ ውስጥ ብታጠፋ ግድ አይሰጣትም ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው በለጠፉት ጽሁፍ ወንጀል ላይ ደካማ፣ ውጪ ጉዳይ ፖሊሲ ላይ የከፋ ሲሉ ፖፕ ሊዮን ወቅሰዋል። ቆይተው ደግሞ አድናቂው አይደለውም ሲሉ ለጋዜጠኞች ተናግረዋል። የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የትራምፕ አስተዳደርን እንደማይፈሩ እንዲሁም የኢራን ጦርነትን በተመለከተ በተያዙት አቋም ምክንያት ከፕሬዝዳንቱ ያልተለመደ ጥቃት ቢሰነዘርባቸውም ግጭቱን መቃወም እንደሚቀጥሉ መናገራቸው ይታወሳል። ዘገባው የቢቢሲ ነው። ስፔን ለ500 ሺህ ህገወጥ ስደተኞች ህጋዊ መኖሪያ ፍቃድ ልትሰጥ ነው። የስፔን መንግስት ከ500 ሺህ ለሚሆኑ ህገወጥ ስደተኞች ህጋዊ ሰነድ በመስጠት መደበኛ የስራ ኃይሉን እንዲቀላቀሉ የሚያደርገውን እቅድ አጽድቋል። ሄሮዳዊት ንጉሴ ዝርዝር አላት። ጠቅላይ ሚኒስትር ፔድሮ ሳንቼዝ የመንግስታቸውን ውሳኔ የፍትህ እርምጃና ለስፔን አስፈላጊ ሲሉ ገልጸውታል። ለስፔናውያን በማህበራዊ የትስስር ገጾች በተሰራጨ ደብዳቤ ጠቅላይ ሚኒስትር ሳንቼዝ የጅምላ ህጋዊ የማድረግ እርምጃቸው የዕለት ተዕለት ህይወታችን አካል የሆኑ ግማሽ ሚሊዮን የሚጠጉ ሰዎችን በይፋ እውቅና ለመስጠት ነው ብለዋል። ፒፒ የተባለው የስፔን ወግ አጥባቂ ፓርቲ ህገወጥ ስደተኞችን የሚሸልምና ተጨማሪ ስደተኞችም እንዲመጡ የሚያበረታታ ነው በማለት ህጉን እንደሚያግድ አሳውቋል። የመንግስት እቅድ ሰነድ አልባ የሆኑ ስደተኞች በአንድ ዓመት የሚታደስ የመኖሪያ ፍቃድ ይሰጣል። አመልካቾች ብቁ ለመሆን ስፔን ውስጥ ለ5 ወራት ያህል መኖራቸውን ማስመስከርና የወንጀል ማህደር እንደሌላቸው ማቅረብ አለባቸው። ለማመልከት የተሰጣቸውም ጊዜ ከነገ ሐሙስ ጀምሮ እስከ መጪው ሰኔ ድረስ ነው። ጠቅላይ ሚኒስትር ሳንቼዝ ስደተኞች የሆነውንና ለመሆን የምንፈልገውን ከበርቴ ክፍትና ብዝሃ የሆነች ስፔን ለመገንባት ያግዛሉ ብለዋል። ጠቅላይ ሚኒስትሩ የሀገሪቱን ኢኮኖሚ ለማስቀጠልና የህዝብ ቁጥሩ እያረጀ ላለው ማህበረሰብ ህዝባዊ አገልግሎት ለመስጠት አስፈላጊ መሆናቸውንም ገልጸዋል። አክለውም በታሪክ አብዛኞቹ የራሷ ዜጎችም የተሻለን እድል ፍለጋ ስደተኞች ለነበሩባት ሀገር ትክክለኛ መንገድን የያዘ እርምጃ ነው ሲሉ ስለ እቅዳቸው ተናግረዋል። ጎግል ክሮም የመረጃ መንታፊዎችን ጥቃት የሚመክት አዲስ የደህንነት መከላከያ ስርዓትን አስተዋወቀ። የጎግል ደህንነት ተመራማሪዎች የኢንተርኔት ተጠቃሚዎችን የግል መረጃ ከሚመነትፉ ሶፍትዌሮች ለመከላከል የሚያስችል አዲስ ለመከላከል በጎግል ክሮም መፈለጊያ ላይ መተግበሩን አስታውቋል። አናውል ተስፋ ተጨማሪ አለው። ከመሳሪያ ጋር የተቆራኘ የቆይታ ማረጋገጫ ተብሎ የሚጠራው ይህ አዲስ አሰራር በተለይ የሰዎችን የድረገጽ ቆይታ መረጃዎችን አካውንቶን ለመግባት የሚያገለግሉ ዲጂታል ፍቃድ በመስረቅ የሚፈጸምን የሳይበር ጥቃት ሙሉ በሙሉ ለማስቀረት ታስቦ የተዘጋጀ ነው። ምንም እንኳን እነዚህ ፋይሎች ለድረገጾች ቅልጥፍናና አስፈላጊ ቢሆኑም እስካሁን ባለው አሰራር ሌቦች አንዴ የእርሶን ዲጂታል ፍቃድ ከሰረቁ የእርሶ የይለፍ ቃል ሳያስፈልጋቸው ወደ ግል ማህበራዊ ገጾች ወይም የባንክ አካውንቶ መግባት ይችላሉ። አዲሱ ቴክኖሎጂ ይህንን ክፍተት የሚደፍንና የእርሶን የድረገጽ ቆይታ ከሚጠቀሙበት
ኮምፒውተር ሃርድዌር ጋር በጥብቅ ማቆራኘት ሲሆን ሲስተሙ በመሳሪያ ውስጥ ብቻ የሚቀመጥና ሊሰረቅ ወይም ሊቀዳ የማይችል ልዩ ዲጂታል ቁልፍ ይፈጥራል ተብሏል። በዚህም ምክንያት መረጃ መንታፊዎች የእርሶን ኩኪዎች ቢሰርቁ እንኳን ያ ልዩ የሃርድዌር ቁልፍ በሌላው ማሽን ላይ ስለማይገኝ የተሰረቀው መረጃ ወዲያውኑ ዋጋ ቢስ ይሆናል። ይህ ሌቦች ወደ አካውንቶ እንዳይገቡ በማድረግ ከፍተኛ አቅማቸውን በከፍተኛ ሁኔታ ያዳክማል። ይህ አገልግሎት በአሁኑ ወቅት በክሮም 146 እና 147 ስሪቶች ተጠቃሚዎች በይፋ ስራ የጀመረ ሲሆን በቅርቡ ደግሞ በማኮስ ተጠቃሚዎች እንደሚሰራ ታውቋል። በመሆኑም የክሮም ተጠቃሚዎች የመፈለጊያ ስሪታቸውን በማዘመን አፕዴት በማድረግ የዚህ አዲስ የደህንነት መከላከያ ተጠቃሚ እንደሆኑ ይመከራል። አትክልተኞች የፕላስቲክ መትከያዎችንና ከፕላስቲክ የተሰሩ ማሰሮችን ከመጠቀም ይልቅ ሌሎች አማራጮችን መፈለግ አለባቸው ተባለ። ይህም አፈርና ምግብን የሚጎዱ ጥቃቅንና የፕላስቲክ ቁርጥራጮች ከአፈሩ ጋር በመደባለቅ አትክልቱን እንዳይበክሉት በመስጋት ነው። ይልቁንም በምትኩ ከእንጨት፣ ከሸክላ፣ ከጨርቃጨር ከረጢቶች ወይም ከቤት የተሰሩ የአፈር ማሰሮችን መጠቀም ተመራጭ መሆኑ ተመላክቷል። ሊዲያ ዝናቡ ተጨማሪ አላት። አትክልቶችን በፕላስቲክ መትከያዎች በመጠቀም መትከል በአፈር ውስጥ ጥቃቅን የፕላስቲክ ቁርጥራጮች ሰርገው በመግባት እንዲዋሃዱ የሚያደርግ ሲሆን ይህ ደግሞ አፈሩ በፕላስቲክ ንጥረ ነገሮች እንዲበከል ያደርገዋል። ታዲያ የአፈሩ በፕላስቲክ መበከል በቀጥታ አትክልቱንና እጽዋቱን ይበክለዋል። በመሆኑም የአፈሩን ብሎም የሚተከለውን አትክልት ወይም እጽዋት ደህንነት ለመጠበቅና ከብክለት ለመታደግ የሚረዱ ዘዴዎችን የዘርፉ ባለሙያዎች አትክልት ተንከባካቢዎች እንዲጠቀሙ ይመክራሉ። ዘዴውም ከቀርከሃ የሚሰሩ ተፈጥሯዊ ከሆኑ ግብዓቶች የሚዘጋጁና አካባቢን የማይበክሉ እንደ ሸክላ ያሉ መትከያዎችን መጠቀምን ያካትታል። ስለዚህም የአካባቢን ተፈጥሯዊ ስነ ምህዳር ለመጠበቅና ከብክነት ለመታደግ የፕላስቲክ መገልገያዎችን በእንጨት በመቀየር ጥቃቅን ለውጦችን ከማድረግ መጀመር ተመራጭ ነው። የአፈሩ ደህንነት ሲጠበቅ የእጽዋቱ አብሮ የሚጠበቅ በመሆኑ እንደ ካንሰር ላሉ በሽታዎች ስጋት የሚፈጥሩ ሁኔታዎችን አስቀድሞ መከላከል ያስችላል። ዘገባው የአሶሺየትድ ፕሬስ ነው። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። እንደ አውሮፓውያን አቆጣጠር ሚያዝያ 15 1912 በዓለም ታሪክ አሳዛኝ የሆነ ክስተትን እንቃኛለን። ይህም ታይታኒክ የተሰኘችው መርከብ በሰሜን አትላንቲክ ውቅያኖስ ውስጥ ካለ ግግር በረዶ ጋር በመጋጨት ሰጥማ ከ1500 በላይ ሰዎች ያለፉበት ነው። ሊዲያ ዝናቡ እንደሚከተለው አዘጋጅታለች። በዛሬው ሳምንቱን በታሪክ ውስጥ በዓለማችን ታሪክ በከፍተኛ ሁኔታ ተንሰራፍቶ ዝነኛ መሆን የቻለውን የታይታኒክ መርከብ አስከፊ የመስጠም አደጋ እንቃኛለን። ይህ ታሪክ በዚሁ አደጋ ላይ ተንተርሶ ታይታኒክ የሚል ፊልም ተሰርቶለት በብዙዎች ልብ ውስጥ ገብቶ የቀረና ዘመናትን የተሻገረ ነው። ልክ በዛሬዋ ዕለት እንደ ኤሮፓያኑ አቆጣጠር ሚያዝያ 15 ቀን በ1912 ይህች ታይታኒክ የተሰኘች ግዙፍ መርከብ በቀዝቃዛማው የሰሜን አትላንቲክ ውቅያኖስ ላይ በምትጓዝበት ጊዜ ከግዙፍ የበረዶ ግግር ጋር በመጋጨት የመስጠም አደጋ ያጋጥማል። ታዲያ ይህ የመርከቧ የመጀመሪያ ጉዞ ነበር። በቂ የሆነ የነፍስ አድን ጀልባ ስላልነበረ ከ1500 በላይ የሚሆኑ ተሳፋሪዎችና የመርከቧ ሰራተኞችን ለህልፈት እንዲዳረጉ ምክንያት መሆን ችሏል። ከጉዞ በፊት ይህች መርከብ የማትሰጥም መርከብ ነች ተብሎ በብዙ ይነገርላት የነበረች ቢሆንም እጣፋንታዋ ግን በመጀመሪያው ጉዞ የመስጠም አደጋና የብዙ ሺዎች ህልፈት ሊሆን ቻለ። ከአደጋው የተረፉት ወደ 700 የሚጠጉ ሰዎች ብቻ ነበሩ። ይህ አደጋ በቀጣይ ለሚደረጉ የመርከብ ጉዞዎች በቂ የነፍስ አድን ጀልባዎች እና ሌሎች አስፈላጊ መገልገያዎችን እንዲይዙ የሚያስገድድ የደህንነት ህግ እንዲወጣ መንገድ ሊከፍት ችሏል። አሁንም የታይታኒክ መርከብ ውድመት በጥልቁ ውቅያኖስ ውስጥ ይገኛል። በመሆኑም በቴክኖሎጂ ላይ በከፍተኛ ሁኔታ የመተማመንን አደጋ አጉልቶ የሚያሳየውንና ለብዙዎች ህልፈት ምክንያት የሆነውን የታይታኒክ መርከብ የመስጠም አደጋ በዛሬው የታሪክ ክስተት ቅኝታችን መዳረሻ አደረግን። ወደ ቢዝነስ ዘገባዎች አልፋለሁ። ከዳንጎቴ ግሩፕ ጋር በመተባበር በኢትዮጵያ የሚገነባው የማዳበሪያ ፋብሪካ አሁን ሀገሪቱ የምትጠቀምበትን የማዳበሪያ ፍጆታ ከእጥፍ በላይ ማምረት አቅም አለው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደምላሽ ጠቅላይ ሚኒስትሩ የሉዓላዊነት ልብ በሚል ርዕሰ ሀሳብ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ ኢትዮጵያ ግዙፍ የማኑፋክቸሪንግ ዘርፎችን በመገንባት ላይ የምትገኝ ሲሆን ከነዚህም አንዱ የማዳበሪያ ፋብሪካ መሆኑን ገልጸዋል። ፋብሪካው በሚቀጥሉት 40 ወራት ውስጥ ተጠናቆ ለአገልግሎት እንዲበቃ እየተሰራ ነው ያሉት ጠቅላይ ሚኒስትሩ ለፋብሪካው ግንባታ አጠቃላይ 2.5 ቢሊዮን ዶላር ወጪ እንደሚደረግ ተናግረዋል። ፋብሪካው ግንባታው ተጠናቆ ወደ ስራ ሲገባ አሁን ላይ ሀገሪቱ የምትጠቀምበትን የማዳበሪያ ፍጆታ ከእጥፍ በላይ የማምረት አቅም እንደሚኖረው በመግለጽ ፋብሪካው አገልግሎት መስጠት ከጀመረ ከ4 እስከ 7 ዓመታት ባለው ጊዜ ውስጥ ለግንባታ የወጣውን ወጪ ሙሉ በሙሉ መመለስ እንደሚችል አመላክተዋል። በትክክለኛ ሰዓት አዋጭ የሆኑ ዘርፎች ላይ ኢንቨስት ማድረግና መስራት ቢቻል የተሻለ ውጤት ማስመዝገብ እንደሚቻልም ገልጸዋል።
አሜሪካ በኢራን ላይ የጣለችው አዲስ የባህር ላይ እገዳ በቀን $150 ሚሊዮን ገቢ ሊያሳጣት እንደሚችል ተገለጸ። በኢስላማባድ የተጀመረው የሰላም ንግግር መክሸፉን ተከትሎ በፕሬዝዳንት ዶናልድ ትራምፕ የታወጀው አዲስ የአሜሪካ የባህር ላይ እገዳ ኢራን በቀን ታገኝ የነበረውን $150 ሚሊዮን የነዳጅ ገቢ እንደሚያቋርጥባት ተነገረ። ባለፉት 40 ቀናት $9 ቢሊዮን ገቢ ማግኘት የቻለችው ቴህራን ማንኛውም ወደ ሀገሪቱ ወደቦች የሚገባና የሚወጣ መርከብ ላይ ያነጣጠረው ይህ እርምጃ ጦርነቱን የምትደግፍበትንና ማዕቀብ የተጣለበትን ኢኮኖሚዋን የምታንቀሳቅስበትን የገንዘብ ምንጭ በእጅጉ ይዘጋባታል። በአሁኑ ወቅት $15 ቢሊዮን የሚያወጣ 190 ሚሊዮን በርሜል ነዳጅ በባህር ላይ ቢኖርም በጦርነት ምክንያት የሀገር ውስጥ ምርት በ20% በመቀነሱና የንግድ መስመሮች በመናጋታቸው እገዳው በኢራን ላይ ከፍተኛ የኢኮኖሚ ጫና እንደሚፈጥር ተተንብዮአል። ኬንያ በመካከለኛው ምስራቅ ጦርነት ሳቢያ ወደ ሀገር ቤት የሚላክ ከግማሽ ቢሊዮን ያላነሰ ልታጣ ትችላለች ተባለ። ጦርነቱ የሚቀጥል ከሆነ በየወሩ $40 ሚሊዮን የሚጠጋ ወደ ሀገር ቤት የሚላክ ገቢ አደጋ ላይ ይወድቃልም ተብሏል። የኢኮኖሚ ጉዳዮች ኢንስቲትዩት እንዳመላከተው የአሜሪካና ኢራን ግጭት በቀጠናው የኬንያውያን ሰራተኞችን የስራ ዕድል እያሳጣ በመሆኑ ሀገሪቱ ከባህረ ሰላጤው ሀገራት በተለይም ከሳውዲ አረቢያና ከተባበሩት አረብ ኤምሬቶች በየዓመቱ የምታገኘውን $480 ሚሊዮን በላይ የሐዋላ ገቢ ልታጣ ትችላለች። ኢስትሌይ ቮይስ የዘገበውን ሪፖርት ጠቅሶ እንደተገለጸው ጦርነቱ የሚቀጥል ከሆነ በየወሩ ወደ $40 ሚሊዮን የሚጠጋ ገቢ አደጋ ላይ ወድቋል። ይህ በእንዲህ እንዳለ የነዳጅ ዋጋ መጨመር የትራንስፖርትና የምርት ወጪ ከፍ በማድረጉ የኬንያ የግል ዘርፍ ባለፉት 8 ወራት ውስጥ ለመጀመሪያ ጊዜ በመጋቢት ወር ላይ መኮማተርን አሳይቷል። የባህረ ሰላጤው ሀገራት ለኬንያ የመሰረተ ልማትና የኢነርጂ ግዢ ቁልፍ የገንዘብ ምንጮች መሆናቸውን ሪፖርቱ ጠቁሞ ይህም ሀገሪቱ ለረጅም ጊዜ ለሚቆይ ቀጠናዊ ያለመረጋጋት ይበልጥ ተጋላጭ እንድትሆን አድርጓታልም ብሏል። ግጭቱ የሚቀጥል ከሆነ የሀገሪቱን የውጭ ምንዛሬ ክምችት ጫና ውስጥ ሊከት እንደሚችልም ተገልጿል። በመጨረሻ ሜትሮሎጂ በመጪዎቹ 2 ሳምንታት የበልግ ተጠቃሚ አካባቢዎች ከቀላል እስከ መካከለኛ ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። ኢንስቲትዩቱ ባወጣው መግለጫ በመጪዎቹ 2 ሳምንታት ለበልግ ዝናብ መፈጠር ምቹ ሁኔታን የሚፈጥር የሜትሮሎጂ ገጽታዎች ይበልጥ እንደሚጠናከር አስታውቋል። ዝርዝሩን ጸጋነሽ ተሰማ ታቀርበዋለች። በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የደቡብ ኢትዮጵያ፣ ደቡብ ኦሮሚያ ዞኖች፣ ስምጥ ሸለቆና አጎራባች አካባቢዎች፣ መካከለኛው ሰሜን ምስራቅ አካባቢዎች የተሻለ የዝናብ ስርጭት እንደሚኖራቸው ተገልጿል። የደቡብ ምዕራብ፣ ሰሜን ምዕራብና ምዕራብ የሀገሪቱ አካባቢዎችም እንዲሁ የበልግ ዝናብ ተጠቃሚ አካባቢዎችን ጨምሮ ሰሜን ምዕራብና የምዕራብ ሀገሪቱ ቦታዎቻቸውን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሏል። በተጨማሪም በደቡብ ምዕራብ፣ ሰሜን ምስራቅና ምስራቅ የሀገሪቱ አካባቢዎች በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ሊያገኙ ይችላሉ። በሚያዝያ የመጀመሪያው 10 ቀናት ከሚኖረው ከፍተኛ የፀሐይ ኃይል ጋር በተያያዘ በተለይም በጋምቤላ፣ በአፋር፣ በሶማሌ፣ በቤንሻንጉል ጉሙዝና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከ3 እስከ 41 ዲግሪ ሴልሺየስ እንደሚሆንም ተመላክቷል። በመደበኛ ሁኔታ የበልግ ዝናብ በአብዛኛዎቹ በልግ ዝናብ ተጠቃሚ አካባቢዎች ላይ እስከ ሚያዝያ የመጨረሻዎቹ 10 ቀናት በቀጣይነት የሚኖረው ሲሆን በተጨማሪም ከሚጠናከሩት ሜትሮሎጂ ክስተቶች ጋር ተያይዞ ወቅታዊው ዝናብ ቀስ በቀስ ወደ ምዕራብ አጋማሽ የሀገሪቱ ክፍሎች ላይ እንደሚስፋፋ ተገልጿል። በሚያዝያ የመጪዎቹ 10 ቀናት በአብዛኛዎቹ የበልግ ዝናብ ተጠቃሚ የሀገሪቱ አካባቢዎች ላይ ዝናብ ቀጣይነት እንደሚኖረው የትንበያ መረጃዎች ጠቁመዋል። አርሶ አደሮች፣ አርብቶ አደሮችና የሚመለከታቸው አካላት የሚጠብቁ መልካም ሁኔታዎችን በአግባቡ ሊጠቀሙ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስቧል። ሊኖር የሚችሉ ተያያዥ ስጋቶችን ለመቀነስ የተጠቀሱትን ቦታ ተኮር የግብርና ሜትሮሎጂ ምክረ ሀሳቦች ተግባራዊ ማድረግ እንደሚገባም ኢንስቲትዩቱ አስገንዝቧል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩ። መልካም ጊዜ